አልገባኝም ነው ማለት ነው? አዎ አልገባኝም። ቤኪ እምዬ በጣም ናፍቃኛለች። ጉዳዩን ጨርሽልኝ። ሩታ አንቺን አይመለከትሽም። በማያገባሽ ነገር አትግቢ። እናንተ ልጆች ከማውጣትሽ በፊት ላረጋግጥ። በቤት ሂጂ ምን ልትለኝ ይሆን ብዬ መጨናነቅ አለብኝ? የለበትም ባቡሬ። እኔ ካወቅኩ ቀን ጀምሮ በቃ ፍቅር ምን እያደረግሽ ነው? እማዬ ሩታ ልብስሽን የወሰደችው እሷ ናት። ደግሞ የኔም ልብስ የለም። አልገባኝም። ሮማን የሁላችንን ልብስ እያወጣች እየለበሰች ነው። አታደርገው። በአይናችሁ እያያችሁ ሰማኝ ቤቱ እንዴ? እሺ ከዳይመንድ ጋር እየመጣሁ ነው። ተዘጋጅተህ ተጠብቀኝ እባክህ። ዝም ብለህ ከጥፋቷ የማትታረመው ቤዛ አሁንም ዳይመንድን ለማገት አስባ ነበረ። ነገር ግን የዳይመንድ ነገር አልሳካ ሲላት ነገሩን ሁሉ ወደ ኪንጎ አዙሯለች። እነሱን ካገትናቸው ብር እናገኛለን በማለት እንግዲህ ኪንጎ ወደ ቅምጥል ጋር በሚሄድበት ሰዓት ነበረ ጓደኛህን እኮ እዛ ጋ ወሰዱት፣ በጣም እየጎተቱት እየወሰዱት ነበረ ና ላሳይህ በማለት እንግዲህ ኪንጎን ሊወስደው ችሏል። ይህ ደግሞ የቤዛ ስራ ነው። ዴብ አሁን ላይ ሁሉን ነገር ቆርጦ ለቤተሰብ ሽማግሌ ሊልክ ነው። ማለትም አደይን ሊያገባ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደውም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኔን ያበረታኛል ያግዘኛል። እና እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 135 ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አደይን ከቤት ለማስወጣት ብዙ ጥንስሶችንና ብዙ ነገሮችን ስትሰራ የነበረችው ፍቅር ዛሬ ላይ ደግሞ ነገሩ ሁሉ ወደ ሮማን ተገልብጦ በአደይ ላይ የምታደርገው ነገር ሁሉ በሮማን ላይ እየተደረገ ይገኛል። ሮማንም እንግዲህ አገር ሰላም ብላ ወደ ክፍሏ ስትገባ ፍቅር የሩታን ልብስ በሮማን ክላስ ውስጥ አስቀምጣ ስለነበረ እንግዲህ እዛ ሮማን ታገኘዋለች። ልክ ሮማንም ያን ልብስ እያየች ባለበት ሰዓት ልብሴ ጠፋ ብላ ስለነበረ ሩታ ፍቅር ደግሞ አንቺ ምን እየሰራሽ ነው በማለት እንግዲህ በማስደንገጥ ልብሱን ይዛ ነይ በማለት እጇን ጎትታ ወደ ሳሎን ወስዳት ነበረ። ወደ ሳሎንም እንደወሰደቻት አየሽ እማዬ እኔ ስነግራችሁ አሰሙም። አየሽ የሩታን ልብስ እሷ ወስዳ የሁላችንን ልብስ እየወሰደች እየለበሰች ነበረ። አሁን የሩታን ልብስ እዛ አገኘሁት በማለት እንግዲህ ስታቃጥር አሁን ልብስሽን ይዘሽ ከዚህ ውጪ በማለት ነበረ እንግዲህ ፍቅር እየተናገረችው። ምክንያቱም ከቤት ልታባረራት ማለት ነው። አንቺን ማን አባራሪ ያደረገሽና ነው እንደዚህ የምትናገሪው? ምንድነው የተፈጠረው ሮማን በማለት ጠይቃ ነበረ። አይ ምንም አልተፈጠረም፣ የሩታን ልብስ እኔ ክላስ አግኝታ ነው በማለት ብትናገርም ለምን አንቺ ክላስ ተገኘ ብላ ብትጠይቅ አይማዬ እኔ ነኝ የሰጠኋት ነው፣ ብዙ ልብሶችን ሰጥቻታለሁኝ በማለት እንግዲህ ሩታ አስተባብላ የፍቅርን ሴራ አክሽፋባታለች። በዚህም ደግሞ ሮማን በጣም አመሰግናለሁ በማለት ምስጋናውን ነግራታለች። ሩታም እኔ የፍቅርን ነገር አውቀዋለሁኝ፣ ስለዚህ ምንም ችግር የለውም። ዴቭም እንግዲህ አደይን እየሸኛት ነበረ። በሩ ላይ ስትደርስም በቃ ቻው ተባብለው ከተለያዩ በኋላ ዴቭ በማለት የሆነ ነገር ልትነግረው ነበረ። እሱም ተመልሶ እሺ ምንድነው የምንነግሪኝ ንገሪኝ በማለት ወጥሯት ነበር። እሷ ግን አይ በቃ ሌላ ጊዜ ነግርሃለሁ፣ በስልክ ነግርሃለሁ፣ እደውላለሁ ብትለውም እሱ ግን አስመልሰሽኝ የሆነ ነገር ነግርሃለሁ ብለሽ ምን ልነግሬ ነበር እያልኩኝ ማሰላሰል አለብኝ ወይ ንገሪኝ ብሏት ነበረ። ነገር ግን እንድትነግረው ፈቃደኛ አይደለችም። እንደዚህ እየተከራከሩ ሳለ ነበር ባቡሬ ከውስጥ ሆኖ በሩን በመክፈት ንገሪው እንጂ በማለት እየነገራት፣ ከዛም አይ በቃ ተዋት ሌላ ቀን ትነግርሃለች በማለት እንግዲህ ቻው በቃ ብላ ወደ ውስጥ ገብታለች። ባቡሬም እንዴት ነው አሪፍ እየሄደ ነው ወይ ፍቅራቸው ሰላም ተፈጠራቸው አይደል በማለት ዴቭን ጠይቆት ነበር። ዴቭም አዎ እግዚአብሔር ይመስገን አሪፍ እየሄደ ነው፣ አሁን ላይ ግን ወስኛለሁኝ ሽማግሌ ልልክ ነው በማለት እንግዲህ አማክሮታል። ግን አደይ ከሁሉም ትለያለች፣ ትንሽ ከበድ ትላለች በማለት ነበረ የነገረው። አንተ ገጠር እንዴት ነው ከቤተሰብ ጋር ብዙ ቆይተሃል እንዴ በማለት ነበር የጠየቀው። ብዙ ቆይቻለሁ ቢለው ለዛ ነዋ እና ግድ ነው ኢትዮጵያ ባህሉ እኮ ሽማግሌ ልኮ በክብርና በወግ ከቤተሰቦቿ ቤት መውሰድ ነው በማለት ነው የተናገረው። አሹም በትርፍ ሰዓቱ የሚሰራውን እንግዲህ በቀን ስራ የሚያገኘውን ብር ወደ እምዬ ላኪልኝ በማለት
ለሩታ ሰጥቷት ነበረ። ሩታም እንግዲህ በቲክቶክ ያገኘችውን ብር አካፍላ ወደ ቤተሰብ ልካለች። አሹም ለብርሃኔ ደውሎ ምን ያክል ብር ደረሰ በማለት ጠይቆ ነበረ። አረ ይህን ያክል ብር አይደርስም እኔ ላኩት ትንሽ ነው በማለት እንግዲህ ሩታን ጠይቋታል። ሩታም በቃ የላኩትን ብር ለማየስጭልኝ በማለት ትነግራታለች። ከዛም ስልኩን ስትዘጋ ለምን ዘጋሽው? ብሩ እኮ ያስገባሽው ተሳስተሻል፣ ብዙ ብር ነው በማለት ቢነግራትም አይ ይሄ የራስ ብር ነው ከኔ ጋር በምትሰራው ስራ ነው ያገኘኸው፣ ስለዚህ የራስክን ብር ነው ጨምሬ የላኩልህ ስትለው እጅግ ነበረ በጣም እየተደሰተው። ይህንንም ደግሞ የሰማችው ሮማን በእውነት ከምጠብቅሽ በላይ በጣም ጥሩ ሰው ነሽ፣ በጣም እናመሰግናለን በማለት ነበረ እያመሰገነችው። በሌላ በኩል ደግሞ ቅምጥል ናት። ቅምጥል እንግዲህ አባቷ ያስቀምጡላትን ወረቀት ይዛ ወደ መቃብሩ ቦታ ሄዳለች። በሄደችበትም ጊዜ እንግዲህ ከኪንጎ ጋር ስለነበረች ይህን ኑዛዜውን አንብቤዋለሁ፣ ይህንን ግን አንብብልኝ በማለት ነበረ ደብዳቤውን ለኪንጎ የሰጠችው። ኪንጎም እንግዲህ ከዛ ከዱርዬ ጋር አብረሽ መሄድሽን አውቅ ያለሁኝ በጣም ናፍቀሽ ነበረ፣ እንዲሁም ደግሞ በእኔ መሞት እንዳታዝኝ ራስሽን ጠብቂ፣ እወድሻለሁ፣ እንደተነፋፈቅን ብንለያይም ነገር ግን ባጠገብሽ ብዙ ሰዎች አሉ፣ እንዳታስቀይሚያቸው፣ አብረሻቸው ኑሪ የሚል ነው። እንዲሁም ደግሞ ስለ ባቡሬ እናት የነበረውን እውነታ ነው ጽፎ አስቀምጦላት የሄደው። እሷ እንግዲህ ስቅ ብላ በድጋሚ ስታለቅስ ነበረ። ኪንጎም እንግዲህ አይዞሽ ሁላችንም አጠገብሽ ናት፣ ደግሞ እኔም አለሁልሽ። የባቡሬም እናት እንግዲህ እናትም ወንድምም አግኝተሻል፣ እኔ ደግሞ ከዚህ በኋላ አልለይሽም በማለት እንግዲህ ቃል ገብቶላታል። እንዲሁም ደግሞ መኖሩን አሳውቋታል። ከምር ነው ግን እያለች ማመን እስኪያቅታት ድረስ እንግዲህ ቅምጥል ደጋግማ እየጠየቀችው ትገኛለች። ምክንያቱም በጣም እንደምታፈቅረው ሁላችን የምናቅ ነው። በፍቅር ስትለው እምቢ ስላለ በመጨረሻ ግን በእጇ አድርገዋለች። ቅምጥል ይገባታል። የባቡሬም እናት እንግዲህ ቆይ ሰላምዬ፣ እናንተ ምንድን ነው ያላችሁ ነገር? እህትማማች ናችሁ ወይ ወይንስ ሌላ ነገር ነው ወይ በማለት ጠይቀው ነበረ። ባቡሬም እንግዲህ አረ ምንም ነገር የለም ልጅ እያልሻት አይደል እንዴ? ስለዚህ እህቴ ናት በማለት ነበረ የመለሰች። ነገር ግን የሆነ ፍላጎት እንዳለው ባቡሬ ያሳያል። አዴም ለሊን ጠይቃት ነበረ። አንቺና ባቡሬ ግን እንዴት ነው? በጣም ተስማምቷቸዋል አይደለ? ብቸኝነት አይሰማሽም አይደል? እኔም እኮ እሱ ካለ በቃ ምንም እንደማይሰማሽ ስለማቅ ደስ ይለኛል እና እያለች እንግዲህ እየሳቀች ትገኛለች። ለምንድን ነው ግን ምስቂው ሲሆነ ነገር ያለሽ አለ ወይ በማለት አደይን ጠይቃት ነበረ። አንቺ ነገረ ማለት እኮ በቃ ለእኔ ነገረ ማለት እኮ አንቺም ሰማሽ ማለት ነው በማለት ነበረ የነገረቻት። እንግዲህ ጓደኝነታቸው ደስ ይላል፣ ለሊና አደይ ማለት ነው። ጓደኛ በጠፋበት ሰዓት ጓደኝነት ሆኖ መገኘት እጅግ በጣም ደስ የሚሉ ጥንዶች ናቸው፣ ጓደኛሞች ናቸው። ያው እኔ የምመኝልሽን ነው ቢሆን ደስ ይለኛል በማለት እንግዲህ አደይም ምኞቷን ገልጻ ነበረ። ለሊ ግን አሁን ላይ ምንም የፍቅር ስሜት የለኝም፣ ምናልባትም ደግሜ ራሱ የማፈቅር አይመስለኝም። ለሊ እጅግ በጣም ተሰብራለች በኤላ ማለት ነው። እሷም ኤላ እጅግ በጣም ሌላ ሰውም እንዳልቀርብ አድርጎ ጎድቶኝ ነው የሄደው በማለት ተናግራለች። ቤዛም እንግዲህ ዳይመንድን ልታሳግተው አስባ ነበረ። ነገር ግን አልተሳካለትም። የሆነው ደግሞ እንደዚህ ነው። ዳይመንድ እናቴ ስለታመመች ብር ያስፈልገኛል እያለች ቤዛ ስታለቃቅስበት እናትሽ ማየት እፈልጋለሁ በማለት ነበረ ከቤዛ ጋር ቤቷ ድረስ ሊሄድ የቻለው። እንደውም መንገድ አንደርስም ወይ እያለን ቢልም አይ በቃ ደርሰን ተደክመ መመለስ ትችላለህ እያለች ነበረ። እሱም መጣሁ ብሎ ሙዝ ሊገዛ ዘወር ሲል ወደ አንድ ሰው በመደወል ዳይመንድን ይዤ እየመጣሁ ነውና እንድትመጡ በማለት ነበረ እየደወለችና ያናገረችው። እንግዲህ በስተመጨረሻ እቤት በመድረስ እቤት ከደረሰች በኋላ እናቷን አላገኘችውም። እስኪ ወንድሜ ደውላት በማለት እንግዲህ ወደዛ ሰው ደውላለች። ደውላም ቀጠሮ እንዳለባት እናቷ ነገር ይሰማል። በዛም ቀጠሮ እንዳላት ትነግረዋለች። ይህን ደግሞ አበያትን በማለት
ሁለተኛ አንድ ነገር አድርጊና እጠፈጥፍሻለሁ እዛ ሰፈር ደግሞ እንዳላይሽ በማለት አስፈራርቷት ዳይመንድ ወደ ቤቱ ይመለሳል። ዳይመንድና ኪንጎ እንግዲህ ከትንሽ ካወሩም በኋላ ቅምጥል ጋር ሊሄድ ነው በማለት ዳይመንድ ወደ ቅምጥል ጋር ሲሄድ አንድ ሰው እየተከተለው ነበረ። ለምን ትከተለኛለህ በማለትም ጠይቆት ነበረ። አይ አብረህ የነበረው ልጅ እኮ እዛ ጋር ጓደኛ ነው አይደለ በማለት አዎ ሲለው የሆኑ ሰዎች እኮ መሬት ለመሬት እየጎተቱ ይዘውት ሄዱ በማለት እንግዲህ ይነግረዋል። የቱ ጋር ነው በማለት እንግዲህ ተመልስና አላሳይህ በማለት ተመልሶ ሄዷል። በዚህም እንግዲህ ያው እንደሚታገት ምንም ጥርጣሬ የለውም። በሌላ በኩል ደግሞ ቲና ናት። ቲናን መንገድ ላይ አግኝተዋት ነበር። ወደ ቤዛ ጋር ስትሄድ የት ልትሄጂ ነው? አንቺ ደግሞ እዚህ ሰፈር ምን ታደርጊያለሽ? በማለት ነበረ እያናገራት ዳይመንድም እንግዲህ ሁለተኛ አደይ ላይም ሆነ ሮማን ላይ አንዲት ነገር አደርጋለሁ ብትይ አልለቅሽም፣ አንዲት ነገር እጠነሰሳለሁ ብትይ እንዲሁም ዳሊ ላይ አንድ ነገር አድርግና አልለቅሽም፣ እገልሻለሁ በማለት አስፈራርቷታል። ቲናም እንግዲህ ቤዛ ቤቷ ድረስ ሄዳለች። ቤዛም ለምን መጣሽ ደግሞ ቤቴ ስትላት ያው ምን ፈልጌ ይመስልሻል በማለት ትነግራታለች። እንግዲህ ያው ብር ጨምራ ነገሩን እንደምታስገድላት በድጋሚ ትነግራታለች። አንቺ ብቻ እነሱን ሊያይልኝ እንጂ ለብሩ አትቸገሪ በማለት ነው ቲና የተናገረችው። እንግዲህ ቀጣዩ ቪዲዮ ደግሞ እቅዳቸው ሀሳባቸው ይሳካል ወይንስ ደግሞ አይሳካም አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ እያልኩኝ እዚሁ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።